የ15 ዓመት ልጅ ናት ወደዚህ ስትሰደድ ሀገር አታውቅም። ካልተሳሳትኩ የምታውቁት ታግዙኛላችሁ 700 ወይም በ600 እና በ700 ኪሎ ሜትር ማለት ይመስለኛል ከእስራኤል እዚህ ድረስ ይመስለኛል ግብጽ ድረስ ማለት ነው። በዚህ ቁጥር ውስጥ ነው ያለ። ይሄን ያህል ኪሎ ሜትር ይርቃል። ይሄን ያህል ኪሎ ሜትር ስትጓዝ አታውቅም፣ ሀገር መንገድ አታውቅም፣ የሚመራት የለም። ልጅ አዝላለች፣ አዝላን የምትሄደው መንገድ ራሱ ሄዳ አታውቅም። መቤታችን መቅደስ እንዳደገች ነው የምናውቀው። በትውፊት መንገድ ሄዳ አታውቅም፣ አገሩን አታውቀውም፣ ሩቅ ነው። የወጣችው ደግሞ በእስራኤል ክረምት ጊዜ ነው። በእስራኤል በክረምት ወራታቸው ነው የወጣችው። ያ የእስራኤል ክረምት ደግሞ ከባድ ነው፣ ብርድ አለው። በዚያ ቸነፈር ነው የወጣችው፣ ስንቅ የለም። እንደገና ደግሞ ሄዳ እንግዲህ እኮ መንገድ ሂደው ከገሌ ቤት አርፋለሁ ሲሉት ይሻላል። ሂዳ ደግሞ ምን እንደሚቀበላት ደግሞ አታውቅም። እንዲህ ያለን ነገር መታዘዝ በጣም ጭንቅ ነው በእውነት ማለት። አሁን እኛ ከኢትዮጵያ ግብጽ ስንመጣ በአውሮፕላን ታስታውሳላችሁ አይደል? አውሮፕላን ውስጥ ማረፊያችሁ የት ነው ተብለን ራርሰን ብሉ ተብሎ ተሞልቷል ማለት ነው። ማረፊያችን አውቀን ነው የመጣን። ሆቴል እንደምናርፍ እናውቃለን እኛ። እመቤታችን እዚህ ስትመጣ የት እንደምታርፍ አታውቅም። ስደቱ እስከ መቼ እንደሆነም አልተነገራትም። ደግሞ ቢያንስ ወር ነው 2 ወርም ነው ተብሎም ቢነገር ይሻላል። አልተነገረም። ሀሉ ዘየስከ አመነግረከ ነው ያለው ቅዱስ ገብርኤል ለዮሴፍ። እኔ እስከምነግርህ ድረስ በዚያው ቆይ ነው ያለው። 10 ዓመት ይሁን 20 ዓመት ይሁን አልታወቀም። ይህንን ሁሉ ነገር ሳታጉረመርም እሺ ብላ መታዘዟ ኦሆ ባህሊት ተአዛዚት የሔዋንን እምቢተኝነት ያፈረሰች ለዚች ለሔዋን እምቢተኝነት ቤዛ ሆና የቆመች እመቤታችን ናት። በነገረ ድነት ያላት ሱታፌም ይሄ ነው። የዚያችኛይቱን ድንግል አለመታዘዝ ወክላ በመታዘዝ የተገኘች ብቸኛይቱ የሰው ዘር እመቤታችን ናት። ትምክህተ ዘመድን የሚያሰኛትም አንዱ ይሄ ነው። የባህሪያችን መመኪያ የሚያሰኛት ባህሪያችን ያልታዘዘ ነበር። ለዚህ ነው ጉስቁልናና ንዴተ ህላዌ የደረሰበት። መታዘዝን ይዛ ስትገኝ እመቤታችን በእግዚአብሔር ፊት የታዘዘች ብቸኛይቱ ስትሆን የሔዋንን አለማታዘዝ ለዚህ ነው እንተ ብኪ ተበትከ ማይሰረ ሔዋን ማይመሚ የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ የምንላት ለዚህ ነው። እና እንዴት ነው እኔ ልጅ ነኝ መንገድ አላውቅም ጌታ ሆይ እንዴት ታደርገኛለህ ሳትል አለመታዘዟ ይሄን እንግዲህ በህይወታችሁ ሲደርስባችሁ ታስተውሉታላችሁ ብዬ አስባለሁ። ሁላችንም እንድናስተውለው እግዚአብሔር ይርዳን። ስለዚህ እመቤታችን ሳትመርጥ ሳትመረምር በመታዘዝ ይሄንን እግዚአብሔርን ያገለገለች ትህትናዋ ደግሞ ነው። ሶስተኛው ይሄን ተናግሬ ታሪኩን ቀንጨፍ አድርጌ ልናገርና ጨርሳለሁ። ትህትናዋ የሚያስደንቅ ነው። እኔ ንጹህ ስሆን ይሄ ሁሉ መከራ እንዴት ደረሰብኝ ማለት ይሄ ትዕቢት ነው። እኔ እየጸለይኩ እየጾምኩ ጌታ ሆይ የሰው ክፉ እንኳን አይደለም እንዴት ይሄን ሁሉ አደረስክብኝ ማለት ትዕቢት ነው። ይሄ እመቤታችን ይሄን ማለት ትችል ነበር። ምን አደረኩኝ? በህሊናዬ እንኳን ካንተ በቀር ሌላ አስቤበት አላውቅም